ስለይ ማለት ነው እና መጠየቅ የምፈልገው ጥያቄ እናንተ እንድትመልስልኝ የምፈልገው ነገር ደግሞ ከማን ጋር ነው መሆን የምትፈልገው? እኔ የማየው ነገር አለ። አሁን ወንድ ለወንድ በጣም ትግባባላችሁ፣ ሴት ለሴትም እንደዛው እንግባባለን እና ሴት ለሴት ነገር አለች። እቺ የተቆረጠች ነገር ምንድነች የሚለውን ነገር ማወቅ እንፈልጋለን፣ እንድታሳውቁን እንፈልጋለን። ጽጌ ወደ ጨዋታው ሜዳ መታለች። ጽጌን ያለችበት በጣም ይሞቃል። ጽጌ ወደ ጨዋታው ሜዳ መታለች። እዛ ጋር ደግሞ በሩታ በኩል ዳኒ ያለ ያኛው እስከዛሬ ታይቶ የማይታወቀው ከባዱ ቡጥቡጥና ከባዱ ትንቅንቅ ሊጀምር ነው ብዬ ነው የሚሰማኝ እኔ የሚሰማኝ ነውና ጽጌ ወደ ጨዋታው ተመልሳለች። አሁን አብርሃምን ምንድነው ማንን ነው የምትፈልገው? ለምንድን ነው የምትፈልገው? ወዴት ነው የምትፈልገው? አይነት ጥያቄዎች ውስጥ መታለች። ኤኒዌይስ የጽጌን ሐሳብ እየሰማን አብርሃምን መልስ እየሰማን ከዛ ጋር ደግሞ ካውንተር አታክ ዳኒ ይመጣል። ከባድ እኔ የእውነቴን ነው። አሁን በዚህ ጉዳይ ተደስተ ነው ምናምን እኔ ተደስቼ አይደለም፣ ግን ጽጌ ያለችበትና ዳኒ የገጠሙበት በጣም እኔ ያየሁት ነገር ምንድነው ሩታ እንደምትወድ ይገባኛል። ሴት ስለሆንኩኝ የሆነ የሚነበብባት ነገር አለ። ሩታ ትወዳለች። ሄርሜላም ደግሞ በአንድ ጎን ሳይው ሄርሜላም ትወዳለች ማለት የሁለቱ ሳይድ እንደሚወዱ እርግጠኛ ነኝ። አሁን እኔ ያንተን ግን እርግጠኛ መሆን አልቻልኩም። ማን ነው የምትወደው? ከማን ጋር ነው መሆን የምትፈልገው? ይሄ ለራስ ጀግና እግዚአብሔር ወይኔ ማንን ነው የምትወደው? ግራ እያጋባን ነው። ኧረ ጽጌ ጥያቄ እስቲ ይታወቃል ወይስ እስቲ ጥያቄ መልስልኝ። ምን እያረክን ይታወቃል? ጽጉ ወደ ቁም ነገር ልታመጪኝ ነው እንዴ? አይ ወደ ተሸሸ ከመጣ ነገር ወደ ቁም ነገር ነው። ማንን ነው የምትወደው? እኔ ላይ ግን ስሜቴ ግልጽ አይደለም እንዴ? እንዴት ሊደበቅብሽ ይችላል? ግልጽ አይደለም። እኔ ሰምታይምስ ከሩታ ጋር ስትሆን ሩታን የወደድክ ይመስለኛል። አንዳንዴ ደግሞ ከሄርሜላ ጋር ስትሆን ሄርሜላንም የወደድክ ይመስለኛል። ግራ ይገባኛል። ሁለቱንም ይወዳቸዋል። ፍቅር ንግድ የሆነው አብርሃም ጋር ነው ማለት መገፋትም አብርሃም ጋር አለ። ሩታን እንደ አብርሃም ያባበላትና እንደ አብርሃም ሩታን የቻላት ሰው የለም። ምን አሳው ምን አወሻሸን? እንደ አብርሃም ሩታን የታገሳት ሰው አላየሁም። እኔ ሊታገሳትም አይችልም። ካሳለፈው አንፃር ሄርሜላ ማፍቀሩ እውነት ነው፣ ግን አሁን ደግሞ እንዲህ አይነት ነገር ስላየች ጽጌ ምን አለ መሰለሽ አንዳንድ ጊዜ ወንድ ልጅ ሁሉንም ነገር ግልጽ አያደርግምና አንዳንድ ነገሮችን በሁሉ የምሬን ነው ማለት ግልጽ ማድረግ ጥሩ አይደለም እና እያንዳንዱ ነገር ግልጽ ካደረግሽ ብላችኋል። እኛ ከእናንተ የምንደብቀው ነገር የለም፣ ሁሉን ነገር እናንተ ላይ ግልጽ ነው የምናደርገው ብላል። ስለዚህ አሁን ላይ ሩታን አትወዳትም። ለእኛ ለሰጠን ኢንፎርሜሽን ከሆነ ሩታን አትወዳትም። ስለዚህ በግልጽ አማርኛው በቃ እኔ ከሩታ ጋር ህይወት የለኝም፣ አሁን ላይ ማፈቅራትና መወዳትን ሄርሜላን ነው በቃ ዛት በዚህ ያልቃል እኮ በቃ። እዚህ ጋር እንደዚህ ብለን ማርገ መጨረስ ስትችል ለምንድን ነው መሸፋፈን ያስፈለገው ብለን እንጠይቃለን። ለምን የልጅን እናት ትወዳታለህ? ያለፈው ትዝታንና ያለፈው ፍቅርን ለመመለስ ኦች ማንቺን ይለምሽና ያቆሻል ብዬ ነው የማስበውና ይሄንን ነገር እኔ በተግባሪ ግልጽ ባረግ ይሻለኛል እንጂ ለአንቺ ይሄ ስሜት ነው ብዬ መናገር አልችልም። ምንድነው አንደርስታንድ ማድረግ ከቻልሽ በምታየው ነገር እኔን አንደርስታንድ ለማድረግ ሞክሪ። ይከብዳል። አንተ አሁን ለኛ የምታሳየን ነገር ሁለቱንም እንደምትወድ ነው። ለምሳሌ በግልጽ ይሄ ስሜት ላንቺ ነው። በጣም ለብዙዎቹ ሁለቱንም እንደምትወድ ነው ፊልም ያደረኩት። አሁን ለምሳሌ አንተ ጽጌ ልጁ እኔ ልንገርሽ ሁለቱንም አግብቶ ጎጆ መውጣት ነው የሚፈልገው። በቃ ይሄ ነው በቃ መጨረሻው። ልንገርሽ እኔ ቁርጥሽን ልንገርሽ በቃ ሁለቱንም ይወዳቸው። አሁን ለምሳሌ አንተ ሪሌሽንሺፕ ውስጥ ነህ አይደል? ስለዚህ ማን ነው የምትወደው? ሩታን ነው የምትወደው ወይስ ሄርሜላን ነው የምትወደው? ወይስ እልህ ውስጥ ላይ ያለኸው አንተ? ከዚህ በፊት ስለተፈጠሩት ነገሮች ሩታ ስላደረገችው ነገሮች በቀል ነው ያዝከው ወይስ ምን አለ መሰለሽ በጉሻዬ፣ አሁን እኔ አሁን ባለውበት ስሜት እውነት ለመናገር ግራ የተጋባ ስሜት ውስጥ ነው ያለሁት። ለምን ከዚህ በኩል ሄርሜላ እንዳረገዘች ነው የተነገረኝ፣ ከዛ በኩል ሩታ ማርገሽ ያለው ነው የምትለው እና አንዳንድ ጊዜ እንዴት መሰለሽ የሆነ ህይወት ወጥመድ ውስጥ ከታች ታውቃለች። እኔ አሁን ላይ ያለሁበት ሞመንት እንደዛ ነው። እንዳንተ አረበለው ያንተ ወጥመድ ጠላው፣ እኔ ወጥመድ ጠላው።
ህይወት ወጥመድ ውስጥ ከተኛለ ለምን እዛና እዛ ማን ብላል ሸዋፈራው ላይ እኔ ባንተ ምክንያት ቆይ አላስቀጠቅጥ ኮርማደል እርጉዞች ምክንያት እኔ መኖር አልቻልኩም እንዳል ራሴን በጣም ለመፎገር ለማሳመን እንዲሁም ደግሞ ሰዎች ጋር ምንም አይነት ስሜቴን ላለማሳየት ለራሴ ቃል ስለገባሁኝ ነው። ዛሬም እዚህ ቤትስ እርጉዝ ስላለ መኖሩ በምን እርግጠኛ ነኝ ብሏል። እንጂ ጋር ደስተኛ ሆኜ መጥቼ ምናምን እንጂ የምሬን ነው። ጽጉ ወንድ ልጅ የምማርለው ብዙ የራሴን የሚሰማኝ ሊከፋኝ ሊደብረኝ ብዙ ነገሮች ይኖራሉ። ግን ደግሞ ያንዳንዱን ነገር ግልጽ ማድረግም ተገቢ ነው ብዬ ስላላሰብኩ ማለት ነው። አንዳንድ ጊዜ ብቻዬን ብን ብዬ ጠፋና ከከተማም መኪናዬን ይዤ ብን ብዬ ጠፋና ለረጅም ታይም መኪናዬ ውስጥ ማለቅስባቸው ብዙ ጊዜያቶች አሉና ለምን በቃ አላ በፈተናዎች እያለፍኩ እንደሆነ ነው የሚሰማኝ እና በየጊዜው ፈተና ይደራረብብኛል። ለምን ምናምን ምላቸው ነገሮች አሉ እውነት ለመናገር ማለት ነው። እና የትኛውም ሰው ደግሞ ሲፈተንም ጥሩ ነው ብዬ አእምሮዬን ለማሳመን ሞክራለሁ። በዚህ ልክ ራሴን እየፎገርኩኝ ያለሁትና ወደዚህ ቁም ነገር ባታመጪኝ ደስ ይለኝ ነበር። ወደዚህ አይነት ወሬ ባንመጣ ደስ ይለኝ ነበር። እንደው አሁን የተናገርከው ላይ ትንሽ ሐሳቤን ገዝቶኛል። አሁን የተናገርከው ትንሽ ነገሮችን እንትን ለማድረግ ያስሞክረኛል። ግን እንደ እውነቱና እንደ እውነታው ከሆነ አብርሃም አንሸዋወድ፣ መሸዋወድም አይጠበቅብንም። ለምን በየቪዲዮ ላይ ደስተኛ ሆነ ከሄርሜላ ጋር በመታየው ነገር በጣም እንትን እያልክ ነው። አይኑ የበፊቱ ህይወት ሊረብሽህ ልትናፍቀው ትችላለህ። ግን ደግሞ ልመለስ ብለህ ደግሞ ስታስብ ያሳስበሃል። የሩታ ጭቅጭቅ፣ የሩታ ንዝንዝ፣ የት ወጣህ የት ገባህ፣ በዚህ ላይ ቅናቱ፣ ሁሉም ነገር ይሄ በጣም በጣም ሲሪየስሊ የእሷ የግል ጸባይ ሆነ። በጣም አስቸጋሪ ጸባይ እኔ እስከማየው እንደተረዳሁት ማለት ነው። እና በጣም እሱ ላይ ትነጫነጭበታለሽ። በጣም በብዙ ባህሪዋ ትንሽ ከባድ ያደርጓል። እኔ ምንም መወሻሸት አያስፈልገውም። እና ይሄ ልጅ ስለሚወዳት ቢመለስ እንኳን ያንን ነገር ስላለመሆኑ እርግጠኛ አይደለም። ገባችሁ አይደለ? እዚህ ጋር ደግሞ ሄርሜላ በጣም ከባድ ምቾት እየሰጠችው ነው። ላይፉን በጣም ይሄ ቀለል አድርጋ በስነ ስርዓት ፍቅር እየሰጠች በስነ ስርዓት እንትን እያለ እየተንከባከበችው ነው ያለችው። እና ይሄ ልጅ ግራ የተጋባ ሁኔታ ውስጥ እንዲገባ የሆነበት ምክንያት አንዱን ይሄና ይሄ ነው። ደስተኛ የሚያደርጋቸውን እያንዳንዱን ነገሮችን ተነጥቋል ማለት እውነትም ነው። ማስመሰል ምናምን ሊሆን ይችላል እና እዛም ስጋት አለው። እዚህ ጋር ደግሞ ሄርሜላ ምቾት ተስቦ እንዳይሄድ እዛ ጋር ያለው ህይወት ይናፍቀዋል። እና አንዳንዴ ምን እንረዳለን እኛ ምን አሳሸን ተሳሳቀን ብንጨርስና እኔም ወደ ቤት ሄደን ሌላ ጊዜ ላይ ብንገናኝ ሞር የተሻለ ነበር። ግን ጽጉ እያንዳንዱ ስሜቴን ከነገርኩሽ እኔም አለቅሳለሁ፣ አንቺም ታለቅሻለሽ፣ ወዴት ያለቅሳል። ከዚህ ሁሉ ነገር አንዳንድ ነገር የአብርሃምን ህይወትኛ እያየነው ነው። ሌክዠሪ አሪፍ ላይፍ ነው እና ይሄን እየሰማይ ስታለቅስ ጽጌ ነው የሚወጣ ጽጌ ነች የምታለቅስ። የበሰለ ነገር የለምና ለእኔ የሚሰማኝ ስሜት ነገሮችን በውስጥ ነው ያለውና ነገ ህይወቴን ፈጣሪ ያለው ይሁን ብዬ መተው ነው የምፈልገው አሁን ላይ ማለት ነው። ፈጣሪ የፈቀደው ፈጣሪ ያለው በእኔ ህይወት ላይ ይሁን በቃ። ዛሬም ግን አሁን ባለሁበት ሞመንት ተመችቶኛል ብዬ ነው የማስበው እውነት ለመናገር ማለት ነው። ከሄርሜላ ጋር ባለኝ ነገር በጣም ተመችቶኝ ስለዚህ ሄርሜላን ታፈቅራታለህ? እየኖርኩኝ ያለሁት ምንም ጥርጥር የለውም። ጽጉሻ ሌላ እሳት ጽጌና ሄርሜላ ሊሆኑ ነው እንግዲህ በቃ። አሁን ጽጌና ሄርሜላ ጋር ደግሞ አዲስ እንትን ሊፈጠር ነው። በተዘዋዋሪ ሜሪና ጽጌ ሊጣሉ ነው ማለት ነው። በጣም ከባድ ነው። ከልቤ ነው ወዳት፣ ከልቤ ነው ማፈቅራት። በጣም ልዩ ቦታ አለ። በጣም ንጹህ ሰው ናት። በሷ ዙሪያ ማቃቸው ሰዎች በሙሉ ለኔ ክብር አላቸው፣ ሪስፔክት አላቸው። የሰው ልጅ በመጀመሪያ ሪስፔክት የሚባል ነገር አለ። የሰው ልጅ አሁን ነው መሸሽ፣ አሁን ነው መፍራት። ለሷ ስሜት አለኝ፣ ፍቅር አለኝ፣ ላጣት አልፈልግም፣ በሷ ዙሪያ ያሉ ሰዎች ይመቹኛል ምናምን ካለ በዛ ጋር በሩታ ጋር ያለው ነገር ሁሉ ጊዜ በጥብጥና ንትርክ ስለሆነ ምቾት ነስቶኛል። አሁን በግልጽ እውነቱን ተናገረ። ክብር ይቀበል። በግልጽ አፈነዳው። ጽጌ ተንኮለኛ አስወጣሹ። ሄርሜላ በኩል ማቃቸው በሙሉ
በጣም ለኔ ክብር አላቸው። በጣም በቃ ከምልሽ ማለት ነው። እና እንዴት ነገን ካለሷ እንዴት ሌላ ሰው ላሰብ እችላለሁ? ገባሽ? እኔንም ታከብረኛለች እሷ ራሱ ማለት ነው። እና ከዛም በላይ ደግሞ ከልቧ ታፈቅረኛለች። ለኔ ቦታ አላት። ለኔ ጥሩ ነገር ነው የምትመኘው። እና አንዳንድ ሰዎች ጽጌና ሄርሜላ አይለኛ ጠብ ውስጥ ሊገቡ ነው የሚመኘው፣ ውድቀቴን የሚመኘው ዛሬ ወድቄ ቢያዩ ደስተኛ የሚሆኑ ሰዎች አሉና ዳኒ መልስ ፈልጌ ነው። ዳኒ ነው በመጀመሪያ ክብር ይቀድማል። ወንድ ልጅ ያው ሪስፔክት የምታደርገውን ሴት በጣም ይወዳል እውነት ለመናገር ማለት ነውና እኔ እንደፈለግሽ እያናናቅሽኝ እንደፈለግሽው ነገር እየተናገርሽኝ ዛሬ ጠርተሽኝ ነገ ከነገ ወዲያ አንቺ ትክክል ሩታ እንድትገፋ የሚያረጋት በጣም ብዙ ነገሮች አሉ። ሩታ እንድትገፋ በጣም ብዙ ነገር እንዲቀንስ የሚያረጋት በጣም ብዙ ነገሮች አሉ። እውነት ለመናገር በጣም ነው እንትን የሚያረጋት እየገፋትና ነገሯን እንትን እያላት ያለውና እውነት ለመናገር ይሄ ያስብላል 100% ለማግኘት ሬዲ አይደለም። ደውለሽ አብረሽ እንገናኝ ብትይ አልገናኝም ካንቺ ጋር። ለምን የሰጠሽኝን ቦታ አይቼ ነው ነገ ከነገ ወዲያ አንቺን ማግኘት ልችለው ማለት ነውና ከዛ ውጪ ግን ላገኝሽ አልችልም። ተረዳሽኝ? ስለዚህ ይሄ ስሜት እኔ ጋር አለ ጽጉና ያው መደበቅ ደግሞ ማችው ስሜት ነው አይደል? በጣም ስለዚህ እኔ አሁን ባለሁበት ነገር ያው እህቴ ከሆንሽ ደግሞ እኔ ወደድኩትን ነገር ትቀበያለሽ ብዬ አስባለሁ። ባጭሩ ሄርሜላ ጋር ምቾት ተሰምቶኝ ታገኝ ሁለታቸውንም እዚህ ጋር ባቆምልሽ አብርሃም ከማን ጋር እድሉን ብታገኝ ሁለታቸውንም እዚህ ጋር ባቆምልሽ አብርሃም ከማን ጋር ይሆናል ወይንም አብርሃም ከማን ጋር ቢሆን ደስ ይልሻል ብትባይ ማንን ተመርጫለሽ? ይሄንን ጥያቄ መልሽልኝ። ይሄ በጣም ከባድ ጥያቄ ነው። በጣም ከባድ ጥያቄ ነው። ከባድ ጥያቄ ነው። አንተ ወደድከውን እንወዳለን በቃ ማለት አባራጭ ከዚህ ውጭ ምንም ሌላ አልችልም። እዚህ ጋር ማንም የሚታዘብሽ ወዴት የለም። አትፍሪ። አይ ለመታዘቡ አይደለም። እኔ አይ ዶንት ማይንድ እኔ ያሰብኩትን ነገር ነው ማድረግ ያለብኝ አይደለ? ግን ደግሞ ምንድነው አሁን እኔ ብዙ አድቫንቴጆች ነው የምወስደው። ለምሳሌ ከሩታ ጋር በፊት የነበረ ነገር ደስተኛ ነበርኩኝ። ዛሬ በለው ሌላ እሳት ከሩታ ጋር ደግሞ ደስተኛ አይደለሁም ካልከኝ it's your choice። ግን ደግሞ እኔ ምንድነው ልጅ አለ በመሃል እሱ እንዳይጎዳ እሷም እዚህኛው ቦታ ላይ ልጅ አለ ሁለቱም ጋር ሶስተኛም ልጅ አለ አላውቅም። መልሽ። እሺ እኔ ልጅ በመሃል እንዲጎዳ አልፈልግም። እዚህም ጋር ልጅ አለ እዛም ጋር ልጅ አለ። ስለዚህ አንዱን ምረጭለት ለአብርሃም ብትባይ ማንን ትመርጫለሽ? ጉድ በጣም ከባድ ጥያቄ ነው። እኔ አላውቅም። ሩታ ጉዶች አንዳንድ ጊዜ ሰዎች ዝም ብለው ይፈርዳሉ፣ በራሳቸው መንገድ የሆነ ነገር ይላሉ። ከዛ አምጥተሻቸው ደግሞ ቦታው ላይ እስኪ ይሄንን ነገር ደግሞ በዚህ አንግል እዩት ብታያቸው ደግሞ ለመናገር ቃል ያጥራቸዋል ወይንም አፍ አይኖራቸውም ማለት ነው። ስለዚህ አንቺም ከርቀት ሆነሽ እኔ ላይ ምናልባት ብዙ የምትፈርጅባቸው ነገር አይ ቶቶቶ በቀርበሽ ምናምን አይደለም። የልጅ እናት የልጅ ነች። የምናውቀው ልጅ አለ ትዳር ያፈራህበት ቀለበት ያሰርክበት ክብር ያለው ትዳር ያለው ሞገስ ያለው በስነ ስርዓት ህጋዊ የሆነው ትዳርህን እናውቀዋለን። ከዛ ያገኘው ደግሞ ልጅ አለ፣ እዛም ልጅ አለ አሁን ሁለተኛ። ስለዚህ በአድቫንቴጅ ከሄንክም ሩታ ጋር ነው። እኛ ከየትኛውም ጋር ብትሆን ያንተ ምቾት ነው፣ እኛ ችግር የለብንም። ግን ትንሽ ከባድ ነው አብርሃም፣ ልታስብበት ይገባል። ሩታና ጽጌ ግን ተጋደሉ። በቃ ደህና ሁኑ።